ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በአጭር የተቀጨው የትራምፕ እና የመስክ ወዳጅነት የአሜሪካን ፖለቲካ ወዴት ይመራዋል? የዓለማችን ባለጸጋና ኃያል የፖለቲካ ሰው ፊልማ ሲገጥም የሚፈጠረው ምንድን ነው? አሁን ዓለም እያየው ያለው ይመስላል፣ ግን ምንም የሚያስደስት ነገር የለውም። ዶናልድ ትራምፕ እና ኤሎን መስክ ሁለት ጥብቅ ወዳጆች አሁን እርስ በርስ እየተነቋቆሩ ነው። አለመግባባታቸው ወደ ከረረ የቃላት ጦርነት ለመለወጥ ብዙም ጊዜ አልፈጀበትም። ትራምፕ መስክን ከፌዴራል መንግስቱ ጋር ያለውን የሥራ ውል ለስፔስ ኤክስ የደም ስር የሆነውን የንግድ ስምምነት ለማቋረጥ አስፈራርተዋል። በበጀታችን በቢሊዮኖች የሚቆጠሩ ዶላር ገንዘብ ለመቆጠብ ቀላሉ መንገድ ለኤሎን የምንሰጠውን ድጎማና ውሎችን ማቋረጥ ነው ሲሉ ትራምፕ በማህበራዊ ትስስር ገጻቸው ላይ አስፍረዋል። ትራምፕ መንግስታቸው ፊቱን በመስክ ላይ ማዞሩ ከቻለ ቢሊዮነሩ ክፉኛ ሊጎዳ ይችላል። ሐሙስ ዕለት እንኳ መስክ ከትራምፕ ጋር የቃላት ጦርነት ውስጥ እያለ የቴስላ ድርሻ በ14 በመቶ ወርዷል። የመጫወቻ ሜዳው ግን ለትራምፕ ብቻ ክፍት የሆነ አይደለም። መስክም በቻለው አቅም ያለውን የመከላከያ ቡጢ እየተጠቀመ ነው። አሜሪካ ወደ ዓለም አቀፍ የህዋ ማዕከል የተለያዩ መሳሪያዎችንና ጠፈርተኞችን ለማጓጓዝ አብዝታ ከምትጠቀምበት ስፔስ ኤክስ ጋር ያላትን ውል እንዲቋረጥ እንደሚያደርጉ ሲዝቱ፣ እርሱ ደግሞ ከስልጣን መውረድ አለባቸው ሲል ተናግሯል። መስክ ሌላው በዚህ የቃላት ጦርነት ውስጥ ለውጊያ የሚጠቀመው በሚቀጥለው ዓመት በሚደረገው ምርጫ የትራምፕ ተቀናቃኞችን ለመደገፍ ሀብቱን ማፍሰስ ነው። በወሲብ ቅሌት ወደ ዝብጥያ ወርዶ ሕይወቱ በዚያው ካለፈው ጄፈር ኤፕስቴይን ጋር በተያያዘ ይፋ ባልሆነ መዝገቦች ላይ የትራምፕ ስም እንደሚገኝ ሐሙስ አመሻሽ ላይ ያለ በቂ ማስረጃ ተናግሯል። የዋይት ሀውስ ፕሬስ ሴክሬታሪ ካሮላይን ሌቪትስ ለመስክ ክሶችና ውንጀላዎች የተቀዛቀዘ ምላሽ ሰጥተዋል። ይህ በሕጉ የግብርና የውጭ ሕግ ደስተኛ ያልሆነው ኤሎን አሳዛኝ ክስተት ነው፣ ምክንያቱም ሕጉ እሱ የሚፈልጋቸውን ፖሊሲዎች አያካትትም ትላለች። መስክ የትራምፕን መንግስት ታግሎ ማሸነፍ አይችልም ይሆናል፣ ነገር ግን ትራምፕንም ሆነ ሪፐብሊካን ፓርቲ ከፍተኛ የሆነ ዋጋ ሊያስከፍላቸው ይችላል። ትራምፕ ይህንን የጠፋቸው አይመስልም። ትናንት ሐሙስ በዋይት ሀውስ ፖሊሲዎቻቸውን በሚመለከት በተዘጋጀ የምስጋናና የአድናቆት ዝግጅት ላይ ጉዳዩን ቀዝቀዝ አድርገው አስተያየት ከመስጠት በመቆጠብ ያለፉት ሲሆን፣ በትሩዝ የማህበራዊ ሚዲያቸው ላይም በእርሱ ላይ ለመነሳት ግድ የማይሰጣቸው መሆኑን ገልጸዋል። ከወራት በፊት ግን በመንግስታቸው ውስጥ መልካም ስራ መስራቱንም ጠቅሰዋል። ከዚያም አዲሱን የግብርና የውጭ ሕግ ማድነቃቸውንም ቀጥለዋል። ይሁን እንጂ ሐሙስ ዕለት ከነበረው የተሟሟቀ ምልልስ በኋላ ቀጣዩ ጊዜ እንዲሁ እንደ ዋዛ የሚታለፍ አለመሆኑን አሳይቷል። የስድብና የዛቻ ምልልስ ፍጥጫው የጀመረው ባለፈው ሳምንት ሞቅ ባለ ፍጥነት ነበር። ረቡዕ ዕለት መጋጋል ጀምሮ ሐሙስ ከሰዓት በኋላ ፕሬዝዳንቱ ጽሕፈት ቤት ኦቫል ኦፊስ ውስጥ ሙሉ በሙሉ ፈነዳ። አዲሱ የጀርመን ቻንስሌር ፍሬድሪክ ሜርዝ ለአንድ ቀን የሥራ ጉብኝት ዋሽንግተን መጥተው ምሽት በሚነሳ ዝምታ ውስጥ ተቀምጠው ሳለ ፕሬዝዳንት ትራምፕ ደግሞ ጣል ጣል የተደረገ አፍቃሪ ይመስሉ ነበር። መስክ በሕጉ ላይ ባቀረበው ትችት የተገረሙ ይመስላሉ። መስክ በመቶ ሚሊዮኖች የሚቆጠሩ ዶላር ድጋፍ ባያደርግ ኖሮ ባለፈው ዓመት በተካሄደው ፕሬዝዳንታዊ ምርጫ ይሸነፍ ነበር ሲል የሰጠውን ሐሳብ አጣጥለውታል። መስክ ወዲያውኑ እንደ ዘመኑ ልጆች 220 ሚሊዮን ተከታዮች ወዳሉት ኤክስ ገጹ በመምጣት ምንም ይሁን ሲል ለጥፏል። አክሎም በሚያመርተው መኪናው ላይ ስለሚያደርገው ድጎማ ግድ እንደማይሰጠው ገልጾ የብሔራዊ ሕልውና አደጋ ሲል የጠራውን የብሔራዊ ዕዳን መቀነስ እንደሚፈልግ ተናግሯል። ባለፈው ዓመት ያለ እርሱ ድጋፍ ዲሞክራቶች ያሸንፉ እንደነበረ ጠቅሶ አመስጋኝ ለመሆን ነው ሲል ለትራምፕ ምላሽ ሰጥቷል።
ቢሊዮነሩ ከዚህ በኋላ ሐሙስ ከሰዓት ያልተለመዱ በርካታ የቃላት ጥቃቶችን ከሰነዘረ በኋላ ፍጥጫውን በርትቷል። መስክና ትራምፕ ኃይለኛ ግን የማያዛልቅ ጥምረት ፈጥረው ነበር። ይህ ወዳጅነትም ቢሊዮነሩን በትራምፕ አስተዳደር ውስጥ የበጀት ቅነሳ ስልጣን ላይ ቁልፍ ቦታ እንዲኖረው አድርጓል። የመስክ የመንግስት ቅልጥፍና መስሪያ ቤት ወይም ዶጅ ሁሉንም የመንግስት ተቋማት በመዝጋቱና በሺዎች የሚቆጠሩ ሰራተኞችን በማሰናበት በትራምፕ የመጀመሪያው 100 ቀናት ውስጥ አንዱ ትልቁ ስኬት ሆኖ ተጠቅሷል። ብዙም ሳይቆይ መቼና እንዴት እንደሆነ በቅጡ በማይታወቅ ሁለቱ ኃያላን ግለሰቦች መንገዳቸው የተለያየ፣ ንግግራቸውም ያልተጣጣመ መጣ። ይህንን የታዘቡት የእነዚህ ኃያላን ጥምረትም ንፋስ የገባው ነው አሉ። ለተወሰነ ጊዜ የእነዚህ ግለሰቦች ትንበያ እውነት ሳይመስል ቀረ። ትራምፕ የሁለቱ ወዳጆች ፍቅር እያሽቆለቆለ በነበረበት ጊዜ እንኳ መስክ ከአስተዳደሩ ባለስልጣናት ጋር ሲጋጭና በዚሁ ዓመት አጋማሽ ላይም በበርካታ ቁልፍ ምርጫዎች ተጠያቂ ሆኖ ሳለ ከመስክ ጎንም ቆመዋል። ከዚህ ሁሉ እረፍት ይኖራል ተብሎ በሚታሰብበት ጊዜ ሁሉ መስክ በኦቫል ኦፊስ ወይም ፕሬዚዳንት ወደ ማር-አ-ላጎ በሚያደርጉት በረራ ላይ ይገኛል። የመስክ 130 ቀናት እንደ ልዩ የመንግስት ሰራተኛ ያሳለፈው ሳምንት ሲያልቅም ሁለቱ በኦቫል ኦፊስ ፈገግታ የታጀበ ሽኝት ነበር ያደረጉት። ዋይት ሀውስ ለመስክ ምንጊዜም በሩ ክፍት መሆኑን በመናገር አንድ ቀን ሊመለስ እንደሚችልም ፍንጭ ሰጥተው ነበር። አሁን ግን ግብዣው ተሰርዟል፣ የዋይት ሀውስን በር መክፈቻ ቁልፍም ተለውጧል ብሎ መናገር ስህተት አይሆንም። ትራምፕ ሐሙስ ዕለት በንግግራቸው ኤሎንና እኔ ጥሩ ግንኙነት ነበረን ሲሉ ያለፈ የጊዜ አገላለጽን ተጠቅመው ተናግረዋል። ትራምፕ ረቡዕ ምሽት አዲስ የጉዞ እገዳ መጣላቸውን፣ በሃርቫርድ ላይ ተጨማሪ ማዕቀቦች ማስቀመጣቸውና በቀድሞ ፕሬዚዳንት ጆ ባይደን ላይ ምርመራ እንደሚያደርጉ በሚመለከት የሰጧቸው መግለጫዎች ጉዳዩን ከመስክ ትችት ለመቀየር የተደረጉ ጥረቶች ነው የሚል ግምትም አለ። በዋይት ሀውስ እና በኮንግረስ ውስጥ ያሉ አጋሮቻቸው ከዚህ ቀደም ከሰጠው አስተያየት በኋላ እሱን የበለጠ ለማግኘት ጥንቃቄ ያደርጉ ይመስላል። የዜሮ ድምር ጨዋታ አሁን ጥያቄው ክርክሩ ወዴት ይሄዳል የሚል ነው። መስክ በሚያደርገው ንግግር በሚደገፈው ገንዘብ የተነሳ የኮንግረሱ ሪፐብሊካኖችን አባላቶቻቸውን ከትራምፕ ሕግ ጎን እንዲቆዩ ማድረግ ሊቸግራቸው ይችላል። ትራምፕ መስክን ከመንግስት ጋር ያሉትን ኮንትራቶች ለማቋረጥ አስቀድመው ዝተዋል። ነገር ግን በአስተዳደሩ ውስጥ ባሉት የመስክ የዶጅ አጋሮች ላይ ሊያነጣጥሩ ወይም ባይደን በመስክ ላይ ጀምረዋቸው የነበሩትን የንግድ ግንኙነቶችን ምርመራን ዳግም ሊያንቀሳቅሱ ይችላሉ። በዚህ ጊዜ ሁሉም ነገር በአማራጭነት በጠረጴዛው ላይ ነው። ይህ በእንዲህ እንዳለ ዲሞክራቶች እንዴት ምላሽ እንደሚሰጡ በማሰብ ከዳር ቆመዋል። ለፓርቲዎች የቀድሞ ለጋሽ የሆነውን መስክን ወደ ቤታቸው ለመጋበዝም የፈለጉ ጥቂቶች አይደሉም። ግን የጠላት ወዳጄ ነው የሚለው የድሮ አባባልም አለ። የዲሞክራቲክ ስትራቴጂስት ሊያም ኬር ፖለቲኮ ለተባለው ታዋቂ ድረ ገጽ እንደተናገረው የዜሮ ድምር ጨዋታ ነው። ወደ ዲሞክራቶች የበለጠ የሚጠጋ ማንኛውም ነገር ሪፐብሊካኖችን ይጎዳል። ቢያንስ ዲሞክራቶች ዳር ቆመው ሁለቱም ሰዎች በቃላት ሲጠዛጠዙ በመመልከት እየተዝናኑ ይመስላል። እናም ይህ ፊልም እስከሚያበቃ ድረስ የሁለቱ ወዳጆች ጠብ የአሜሪካ ፖለቲካ ሁሉንም ነገር ሊያሰጥም ይችላል። ይህ ፍጥጫ በቅርቡ ያበቃል ተብሎ አይጠበቅም። መስክ በኤክስ ገጹ ላይም የትራምፕ ፕሬዚዳንትነት 3.5 ዓመታት ቀርተውታል፣ እኔ ግን ከ40 ከተጨማሪ ዓመታት በላይ ይኖራለሁ ሲል ጽፏል። እድል ይስጠን እንጂ ሁሉንም እናያለን። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ታንዛኒያ ውስጥ የተደፈረው ኬንያዊ ተሟጋች ለመኖር እየታገልኩ ነው አለ። በርካቶች የኬንያ መንግስትና ባለስልጣናት በመገዳደር በደፋርነቱ የሚያውቁት ኬንያዊ ተሟጋች ቦኒፌስ ምዋኒንጊ በታንዛኒያ ወሲባዊ ስቅይቶች እንደተፈጸመበት ለቢቢሲ ተናገረ። በታንዛኒያ ፖሊሶች ቁጥጥር ስር ከዋለ በኋላ በደረሰበት እንግልትና ወሲባዊ ጥቃቶች ለመኖር እየታገልኩ ነው ሲል ለቢቢሲ ተናግሯል። የተለያዩ ቁሶችን ጨምሮ በመጠቀም አጸያፊ ተግባር መፈጸማቸውን አሳፋሪና አሳዛኝ በመሆኑ የገለጸው ቦኒፌስ ዝም እንደሚያሰኙትና የደረሰብኝን ስቃይ ለመናገር ወስኛለሁ ብሏል። ቦኒፌስ ወደ ታንዛኒያ ያቀናው በእስር ላይ ለሚገኙ ታንዛኒያውያን የተቃዋሚ ፖለቲከኞች ቱኒንዲ ሎሲ አጋርነቱን ለማሳየት ነበረ።
በታንዛኒያ ከደረሰ በኋላ በቁጥጥር ስር መዋሉን ገልጿል። የሰብአዊ መብት ተሟጋቹ ከታሰረ በኋላም ርቃኑን እንዲቀር አድርገው እጁና እግሩን አስረው ተገልብጦ ወፌላላ ውስጥ እግሩን እንደገረፉት በናይሮቢ በነበረው ጋዜጣዊ መግለጫ እንባውን እያዘራ ተናግሯል። በመቀመጫው በኩል የተለያዩ ቁሶችን እንዲሁም አንደኛው እጁን በመጠቀም የተለያዩ ሰብአዊ ጥቃቶች እንዳደረሱበት ሰውነቱን እየተንቀጠቀጠና እያለቀሰ ለጋዜጠኞች አስረድቷል። በወቅቱም ቪዲዮ እንደቀረጹት ገልጿል። የታንዛኒያ ዋና ከተማ ዳሬ ሰላም የፖሊስ ኃላፊ ቦኒፌስ የሰጠውን ምስክርነት ያልተቀበሉት ሲሆን ከሱ ከአክቲቪስቶች የሚወጡ አስተያየቶች እና የሰሚ ነው ሲሉ ለቢቢሲ ተናግረዋል። እዚህ ቢሆን ኖሮ ምን እያሉ እንደሆነ ጠይቃቸው ነበር። በሕግ እነዚህ ነገሮች የሰሚ ወይም የሰሚ ማስረጃ ይባላሉ ሲሉ ጀውማኔ ሞሊሮ ለቢቢሲ ገልጸዋል። ኃላፊው አክለውም ቦኒፌሲ ምርመራ እንዲካሄድ ለባለስልጣናት ሪፖርት ማድረግ አለበት ብለዋል። የታንዛኒያ ፕሬዝዳንት ሳሚያ ሱሉሁ ሐሰን አስተዳደር በቀጣይ ዓመት የሚደረገው ፕሬዝዳንታዊና የፓርላማ ምርጫ መቃረቡን ተከትሎ አፋኝነቱን መጠናከሩ የመብት ተሟጋች ድርጅቶች ይከሳሉ። የቀጠናው የመብት ተሟጋች ድርጅቶች ምርመራ እንዲደረግ ጠይቀዋል። አምነስቲ ኢንተርናሽናል በበኩሉ የታንዛኒያ ባለስልጣናት በተሟጋቾች ላይ ኢሰብአዊ ጥቃቶች የፈጸሙ ግለሰቦችን ተጠያቂ ሊያደርጉ ይገባል ሲሉ አሳስበዋል። ቦኒፌስ ከኡጋንዳዊ የሰብአዊ መብት ተሟጋቾች አጋት አቱሃይሬ ጋር የታንዛኒያ ባለስልጣናት ለቀናት አስረዋቸው እንደነበረ ገልጿል። አጋት ቀደም ብሎ ከቢቢሲ ጋር በነበራት ቆይታ በታንዛኒያ ታስራ በነበረበት ወቅት መደፈሯን ተናግራለች። አጋት ባለፈው ሰኞ ናይሮቢ በተካሄደው ጋዜጣዊ መግለጫ ተገኝታ ነበር። በዚህ ጋዜጣዊ መግለጫውም ቦኒፌሲ በታንዛኒያ እስር ቤት የደረሰበት በዝርዝር ለጋዜጠኞች ተናግሯል። ቦኒፌሲ የጥቃት ፈጻሚዎች በቁሶች በሚደፍሩት ወቅት የሀገሪቱን ፕሬዝዳንት ስም እየጠሩ በስዋሂሊ ቋንቋ ሳንቴ ወይም አመሰግናለሁ እንዲል ያስገድዱት እንደነበረም እያነባና እየተንዘፈዘፈ ነው የገለጸው። ፖሊሶቹ ሁሉንም ነገር እየቀረጹ እንደሆነና ስላጋጠመው ነገር ትንፍሽ የሚል ከሆነ ቪዲዮውን እንለቀዋለን በሚል እንዳስፈራሩትም አክሎ ገልጿል። የሰብአዊ መብት ተሟጋቹ ለቢቢሲ ኒውስ ፕሮግራም የደረሰበትን ስቃይና እንግልት ለአእምሮ ጭንቀት እንደዳረገው ነው የተናገረው። ብዙ ቅዠቶች፣ ብዙ ሀሳቦች አሉኝ። በጨለማ ውስጥ ብቻዬን ሆኜ እንደምገደል ሳስብ ነበር። ያ ሁሉ ሰቆቃ ከኔ ጋር የሚኖር ነው ይላል። ቦኒፌሲ የሕክምና ሰነዶች በሙሉ ይፋ እንዲሆኑ እንደሚፈልግ የተናገረ ሲሆን ይህም በእኔ ላይ የደረሰው በሌላ በፍጹም እንዳይደርስ በሚል ነው። መላ ሰውነቴ ቆስሏል። የውስጥ አካሌ ብልቶቼ ቆስለዋል። እግሬ ቆስሏል። 2 የእግሬ ጣቶች ተሰብረዋል። ስብራቴም በብዙ ቦታ አለ እና አሁንም እየታገልኩ ነው ሲል አክሏል። ቦኒፌሲ እና አጋታ በሀገሪቱ ክህደት ወንጀል ለተከሰሰው ታንዛኒያዊ ተቃዋሚ ለእሱ አጋርነታቸውን ለማሳየት ወደ ታንዛኒያ ከተጓዙበት በርካታ የመብት ተሟጋቾች መካከል ናቸው። ሊሱ የቀረበበትን ክስ የማይቀበል ሲሆን ቦኒፌሲ እና አጋታም ከ2 ሳምንት በፊት ወደዚያ ሲጓዙ በፍርድ ሂደቱ ላይ ለመገኘት ነበር። ሊሱ ሀገሪቱ ያላትን ሕግ ነፃና ፍትሐዊ ምርጫ የማይፈቅድ በመሆኑ ስር ነቀል ለውጥ ሊደረግበት ይገባል በማለት ሲሟገቱ ቆይቷል። የታንዛኒያ መንግስት ግን ይህንን አይቀበለውም። ሊሱ ተሃድሶ ከሌለ ምርጫ የለም በሚል የድጋፍ ሰልፍ ማድረጉንም ተከትሎ ከወራት በፊት ሚያዝያ ላይ ነበር ለእስር የተዳረገው። ቦኒፌሲ እና አጋሮቹ ወደ ታንዛኒያ የሄዱት ሊሱ ላይ የቀረበውን የማይረባ ክስ ለማጉላት እንደሆነ ለቢቢሲ የገለጸው ቦኒፌሲ ይህም በታንዛኒያ ባለስልጣናት በቀላሉ አልታየም ይላል። የሀገሪቱ ፕሬዝዳንት ሳሚያ ከጎረቤት ሀገራት የመጡ አክቲቪስቶችን በታንዛኒያ የውስጥ ጉዳይ ጣልቃ መግባት እንደማይፈቀድ በወቅቱ አስጠንቅቀዋል። ቦኒፌሲ እና አጋታ በታንዛኒያ ታስረው በነበረበት ወቅት የነበሩበትን ስፍራ አለመታወቁ በበርካቶች ዘንድ ከፍተኛ ውግዘትን አስከትሎ ነበር። የሰብአዊ መብት ተሟጋቾች ቦኒፌሲ ታፍኖ የተወሰደው በጣም ታዋቂ ከሆነው ሆቴል መሆኑን ጠቅሶ ሁኔታውን በጣም አስደንጋጭና ማን አለብኝነት ያለበት ነው ይላል። በጠራራ ፀሐይ ታፍኜ ተወስጄ የት እንዳለው ሳይታወቅ ስቃይና እንግልት ተፈጽሞብኛል። ይህ ማለት የታንዛኒያ መንግስት ሰዎች ስለ ጉዳዩ ምንም ቢያስቡ ግድ የለውም ማለት ነው ሲል ነው ቦኒፌሲ ለቢቢሲ የተናገረው። አጋት በበኩሏ ሀገሯ ኡጋንዳ ፈላጭ ቆራጭ ብትሆንም ከዚህ የከፋ የውጭ ሀገር የባሰ መንግስት አገኛለሁ ብላ እንዳላሰበችም ተናግራለች።
ቦኖፌሲ ቅይት የምስራቅ አፍሪካ ሀገራት ስርዓት ምን ያህል እንደተንኮታኮተ የሚያሳይ ነው ይላል። ይህ ትግል የበለጠ ፓን አፍሪካዊ ያደርገኛል ሲልም ለቢቢሲ ተናግሯል። የአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳይ ቢሮ ሁለት ሰብአዊ መብት ተሟጋቾች ላይ የተፈጸመው የከፋ የያዘ ሪፖርት በእጅጉ እንዳሳሰበው ገልጿል። አጋት በመስሪያ ቤቱ 2024 ለዓለም አቀፍ ደፋር ሴት ሽልማት እውቅና እንዳገኘች ጠቅሷል። የኬንያ የቀድሞ የፍትህ ሚኒስትር ማርታ ካሩዋ እንዲሁም የቀድሞው ጠቅላይ አቃቤ ሕግ ዋሊ ሙቶጋን ጨምሮ ሌሎች የሰብአዊ መብት ተሟጋቾች ወደ ታንዛኒያ አቅንተው የነበረ ቢሆንም ዳሬ ሰላም አየር ማረፊያ ሲደርሱ ወደ ሀገሪቷ እንዳይገቡ ተከልክለው ተባረዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።